በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 20 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 በዚህች ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ነው። የዚህም ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማውን ተቆረጠ። እንዲሰፋለትም ወደ ጫማ ሰፊው አንድያኖስ ዘንድ ሄድና ጫማውን ሰጠው። መስፋትንም በጀመረ ጊዜ መስፊያውን ጣቱን ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜው አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔር ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስ አመሰገነ። ከዚህም በኋላ አፈር አንስቶ በምስራቁ ጨካ አድርጎ በእንድርያኖስ ጣት ላይ አደረገና በዚያም ጊዜ አዳነው። እንድርያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስም ወደ ቤቱ ወሰደው። ስለ ስራው ስለ አምልኮቱም የመጣውንም ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከአዲሳት መጻሕፍት የአንድ እግዚአብሔር ሕልውና ስለ ዓለሙ ሁሉ ድነት የወልደ እግዚአብሔርን የሰው የመሆን መከራውን መቀበሉን ተቀብሎ ስለ መሞቱ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ ስለ መምጣቱ ይነግረው ጀመረ። የአናኒዎስን ልቡ ብሩህ ሆኖለት በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ ከቤተሰቦቹ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትሮ በመጥመድ የሐዋርያ ቅዱስ ማርቆስ ትምህርት የሚሰማ ሆነ። የቤተ ክርስቲያንንም ትምህርት ሕግንና ስርዓቷን ተማረ። ቅዱስ ማርቆስም ወደ ሌሎች ሀገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአናኒዎስ ላይ ጭኖ በግብፅ ሀገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎቹን አስተምሮ አጠመቃቸው። በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተምዕራብ ከእስክንድርያ ከተማ ውጭ ያለች ዛሬ የሰማዕቱ ቅዱስ ሰርጊስ ቤተክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 20 ቀን የሚከበሩ ዓመት የቅዱሳን በዓላት ማር ቴዎድሮስ ኃያል ሰማዕት፣ ቅዱስ አናኒዎስ አንያኑ። ወርኃዊ የቅዱሳን በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሥ ኢትዮጵያዊ፣ አባ አምኔዎስ ዘሀገረ ቶና፣ ቅድስት ሳድሽ የዋህት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኪስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ እንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም አሜን።